ወይ ሴት ማለት ሁሉ ክፉ ሽማግሌ ሊላክልኝ ነው በቃ ከህይወት አስወጣኝ ቀና ማለት አቃተኝ ከ7 ጊዜ በላይ መኪና አደጋ ደርሶብኛል እና ፖሊሶች መጡ ሆስፒታል ይዘውኝ ሄዱ እንዳለ ደግሞ ጠበቃ ዳኛ ፖሊስ ምናምን ያለበት ነው ፋዘር ያስገባኝ ፋዘር የዝዋይ ከተማ አዛዥ ነበር በቃ ጉዴ ሊጋለጥ ነው የሞት ደረጃ ውስጥ ደረስኩ መርዝ ያለው ምግብ ነበር የሰጠቻቸው ብዙ ሰዎች እኔ ጩቤ ይዘው መተው ለዳግምን እንገለዋለን ያሉ ሰዎች አሉ እና ገመድ ገዝቼ ራሴ ላጠፋ የመጨረሻ ቴክስት ለእናቴ ላኩላት መናገር አይጠበቅበትም ድሉ ራሱ ይናገራል ብዙ ገጠመኞች አንድ ስላንተ የሰማሁት ነገር ነበር ያው አስተጋሪ እንደሆንክ ምናምን ሰምቻለሁ አንተም ነግረኛል ግን የህይወት ሁኔታ የተቀየረበት የሆነ ታይም ላይ በጣም ታመክ እንደነበር በሞትና በህይወት መካከል እንደነበርክ እና ያ ነገር ልክ መጽሐፍ ቅዱስ ላይ ጳውሎስ በደማስቆ ላይ ተነክቶ ህይወቱ እንደተቀየረ እንደዛ አይነት ነገር ሀፕን አድርጓል ህይወትክ ላይ እስቲ እሱን ብትነግረን እኔ ስሰማው ተቸውኛልና ያው ሰው የራሱ የሆነ ደማስቆ አለው ህይወት የሚለወጥበት ምትነካበታል እንደነገርኩ ትንሽ አስቸጋሪ ልጅ ነበርኩ ከዛም ደግሞ ሻገር ሲል ይሄ እንዴት ነው ቸልተኛ ኬለስ የሆነ ሰው አይነት ባህሪም ነበረኝ ያው አንደኛ ክፍልና 9ኛ ክፍል ድጋሚ ነው የተማርኩት ጓደኞቼ አልፈው ወደ ሌላ ሲሄዱ እኔ ደግሞ ወድቄ ምናምን በቃ ያንን ላይፍ አሳልፌ ነበር እና 9ኛ ክፍል ላይ እንደዛ ሀፕን ካረገ በኋላ ዝዋይ ለትምህርት ሄድኩ ዝዋይ ለትምህርት ሲሄድ ከመሄዴ በፊት ያው ትምህርት ቤት ውስጥ እኔ በዚህ አጋጣሚ በጣም ክርስቲያን ልጆችን በጣም እባረካቸዋለሁ ምክንያቱም ባገኙት አጋጣሚ ወንጌልን ይሰብካሉ እና እኔ ዮምዩ የምትባል አንድ እህት አለች እና ሁሌ ክላስ አብረን የምንማረው 9ኛ ክፍል እንደዚህ ጌታ ይወድሃል ምናምን ብላ ሁሌ ተሰብከኛ በህልሜ አየውክ ምናምን ትለኛለች እና አንቺ ልጅ እግዚአብሔር ስራ ፈቶ እኔም ብቻ ነው እንደሚያሳይሽ ወይ የሆነ ነገር ካለ ምናምን እላታለሁ ከዛ ግን ሁሌ ደጋግማ ያንን ነገር ትለኝ ነበር እና አንድ ቀን ቤት ተጣልቼ መሳቃ ይዣሌ እኮ ነበር አንድ አጋጣሚ ደግሞ መወደው ምግብ እሷ ይዛ ነበር እና ምሳ ይዣለሁ ለምን አብረን አንበላም አለች ኦኬ እሺ ደስ ይለኛል ግን እኔ ቸርች ነው የምበላው አለች እና ከትምህርት ቤታችን ጎን ቦሌ ሚኪሲ ቸርች አለች እና እዛ ቸርች ነው የምበላው አለች እኔ ደግሞ ሩዝ በጣም ነው የምወደው በቃ እሺ በሩዝ የመጣብኝ ምን የትን በላለሁ ብዬ ገባሁ እና ለመጀመሪያ ጊዜ ጴንጤ ቸርች የገባሁት ያኔ ነበር እና ስገባ ከዛ በጣም ተንኮለኛ ነኝ ብዬ የለ በጣም በሰው ማሾፍና መቀለድ ደስ ይለኝ ነበር እና እቺ ልጅ ምሳ አበላች እኔ ደግሞ እንደ ውለታ እንዲሁ ላስደስታት አልኳትና ከምግብ ከመብላታችን በፊት ያንቺን ጌታ መቀበል እፈልጋለሁ አልኳት አንታውቀን እኔ የሚገርም ያ ስሜት ሰው ሲድን ጌታን ሲቀበል የሚሰማው ስሜት አሁን በጌታ ከሆንኩ በኋላ ሰው ሲድን ነው ለካ እንዲሰማቸዋል እንዴ ብዬ ያልኩት ዘለለች ጮኸች እልላለች አንተ ለካ ያሽፍኩባት እኔ ምን ሆነች እቺ ልጅ ምናምን ብዬ እላለሁ እሷ ደስ አላት ጮኸች በቃ ምናምን አለች ወዲያውኑ ይዛኝ ወደ ቸርች ቢሮ ገባል እና ፓስተር ሳሚ የሚባል ነበር እዛ እና ጌታ ሊቀበል ነው ዩኒፎርም ለብሻለሁ ደስ ይላል እንኳን ይሄን ውሳኔ ወሰንከው ና አሉኝ አሁን የምለውን ከኔ ጋር ትላለህ አለኝ ዓለምን ኃጢአትን ናንክጂ አሁን አንተን የህይወቴ ጌታ አድርጌ ይቀበላለሁ በላል እኔ ደግሞ እሱ አይናቸውን ጨፍነው በስሜት በቃ በጣም ነው የሚጸልዩት እኔ እንደዚህ ያልኩ ጌታ ዓለምን ኃጢአትን ምናምን ይሄ በሹፈት ያንን የንስሐ ጸሎት ጸለይኩ ከዛ በኋላ ትምህርት ቤት ወደኩ ከዛ ዝዋይ ለትምህርት ሄድኩ ከዛ ያቺ ወሬ ተወርታለች ዳግም ጴንጤ ሆነ የሚባል እና ደግሞ በዛ በክላስ በመጨረሻው ታይም ላይ ስለነበር በቃ ተለወጠ ምናምን ቤተሰብም ደግሞ ተቀበለው በቃ ልጅ የሚለወጥ ከሆነ ሰው የሚሆን ከሆነ አይደለም ጴንጤ ለምን እንትን ጠንቋይ ለምን አይሆንም ተባለ ከዛ በቃ ሄድኩ ዝዋይ ቤት ተከራየው ከፋዘር ጋር በጣም አሪፍ ደስ የሚል ላይፍ ነበር
ፒሲ ተሰጠኝ። አንድ እቺ ኖኪያ እጅ ለእጅ የምትጨባበጠው ስልክ አለች። ፋዘር ብዙ ጊዜ አዳማና ዝዋይ ነው የሚመላለሰው። የዝዋይ ከተማ አዛዥ ነበር። በቃ ማታ ማታ አሳ በላለው አሳዬ እኮ ፊልም ተከራይቼ እገባለሁ። አባቴ ሲደውልልኝ እያጠና ነው? አዎ እያጠናው ነው እላለሁ። እኔ ተከታታይ ፊልም እያየሁ ነው። እና አንድ ቀን ቀሌ ደወለችልኝ ማዘር። እንዴት ነው ምናምን ስል ካርድ የለኝም ካርድ ሙይልኝ አልኳት። ይህ ምን ይሰራል አለ። ፌስቡክ ልገባ ነው ምን አላች። እዛ በቃ ካርድም የለኝም ስልኬ። ፊልም ተከራይቼ መጣሁ። ወደ 10 ፊልም ተከራይቼ መጣሁ። አንዳንዴ ስትጋለጥ ራሱ በዛ ታይም ላይ ማለት። ከዛ ገብቼ ፊልም ማየት ጀመርኩ። እና 4 ሰዓት 5 ሰዓት አካባቢ ይመስለኛል። ቀና ስል ሊትራሊ ይሄ ታጥፏል። ቀና ማለት አቃተኝ። እና አስበው ረጅም 10 ምናምን ሰው የሚከራይበት ግቢ ውስጥ ነው ያለሁት። እንዳለ ደግሞ ጠበቃ፣ ዳኛ፣ ፖሊስ ምናምን ያለበት ነው። ፋዘር ያስገባኝ ለክፉም ለደጉ። እና የሆነ ሰው ይዤ እንኳን ብገባ ለፋዘር ሪፖርት የሚያደርጉ ሰዎች አሉ። እና እንደ አጋጣሚ ግን ጥግ ላይ አንድ ዶክተር አለ። እና ሌሊቱን ሙሉ ተጨነኩ። ሆዴ እያበጠ መጣ። የ9 ወር እርጉዝ አይነት ሴት ሆነ። እና በቃ ሽንት ቤት ሄዳለሁ፣ ምንም የለም ምና አስመለሳለሁ ምናምን አቅም አጣሁ። እና በንብርክክ ነው የሚገርም እየተንበረከኩ በዳዴ ብዬ ለሰውየው ጋር ሄጄ አንኳካው። እና አስገብቶ አልጋዬ ላይ እንደዚህ አድርጎኝ ምናምን ለካ ትርፍ አንጀቴ ኦቨር ሆኗል። እና ፖሊሶች መጡ፣ ሆስፒታል ይዘውኝ ሄዱ። ሆስፒታል ስንሄድ ይሄ ከባድ ኬዝ ነው፣ እኛ ሰርጀሪ ቤተሰቡ በሌለበት ሰርጀሪ አናረገው፣ ስለዚህ ወደ አዳማ ይሄድ ቤተሰቦቹ ጋር ተባለ። እዛ ወደ አዳማ መሄድ ጀመርኩ፣ ጉዞ ማድረግ ጀመርኩ። በቃ ውስጤ ሞት ነው የሚሰማኝ። በቃ ህመም ውስጥ ነኝ፣ ፔን ውስጥ ነኝ። ዶክተሮቹ ደግሞ በዚህ ከቆየ ይፈነዳል ምናምን ብሏል። ጭንቀት በጭንቀት ውስጥ ነኝ። እና እንደነገርኩ ደግሞ በቃ ዝዋይ ለእኔ በጣም ምርጥ ከተማ ነበረች። ተመችቶሃል። በቃ ከምል በላይ ደግሞ በፋዘር ስም ማልገባበት ማልበደር ፖሊስ አዛዥ ነው። እንትና ልጅ ነኝ እላለሁ። ጋባዡ ብዙ ነው። ምበላው ነገር አለ። በቃ ምን ልበል እንትን አስፈለገኝ ሲባል ቶሎ ቶሎ ነው ቤተሰብ የሚያደርግልኝ። እና ከዛ ህይወት መውጣቱ በራሱ አንድ ጭንቀት ነው። እንደዛ ታምሜ ደግሞ የሚያሳስበኛል ማታ ተከራይቼ ያስገባሁት ፊልም እና አልመለስኩትም። የድሮ ካሴት ነበረ፣ በፍለሽም አይደለም። አስበው አሁን ታምሜ በሰነበት ፋዘር መጥቶ እቃውን ቢሰበስብ ያንን በቃ ጉዴ ሊጋለጥ ነው። እና እንትን ውስጥ ሆኜ አምፑላንስ ውስጥ ሆኜ አንዱ ጭንቀቴ እሱ ነበረ። ወይኔ ጉዴ ተጋለጠ። በህይወትና በሞት በቃ ሆኜ አንዱ እሱን አስባለሁ። ሁለተኛ ደግሞ በቃ ይሄ ከዝዋይ ሊወጣ ነው ከዚች ከተማ ምናምን ብዬ እያሰብኩ ቪአይፒ የሆነ የምትኖርበት ከተማ ላይ በጣም ግን ፔኑ ከባድ ነበር። እና ልክ አዳማ አካባቢ ልንገባ ስንል በቃ የሞት ደረጃ ውስጥ ደረስኩ። በቃ ወደ ሆስፒታል ሂድ ተባለ። ሆስፒታል ገባሁ። እየተራመድኩ ነው የገባሁት። የሚገርም ቤተሰብ እያለቀሰ ነው፣ ሲስተር እያለቀሰች ነው ምናምን። እኔ ግን አረጋጋቸው ጀመረ። ኧረ አይዟችሁ ምናምን ደህና ነኝ ምናምን። በጣም እኮ ፔን ውስጥ ነኝ ያለሁት ግን በቃ የሞተ ሬሳ እንደሚቀበሉ አይነት ነው አቀባበላቸው። እና በቃ ደህና ነኝ ምናምን ብያቸው ገባሁ። ሰርጀሪ ክፍል ገባሁ። ግን ከዛ በፊት የሚገርም ነገር ሰርጀሪ ክላስ ከመግባቴ በፊት አምቡላንስ ውስጥ ሆኜ ነገር ሁሉ ጭልም አለብኝ። በቃ ማለት ጭልም አለብኝ። በቃ መሞት መስሎ ተሰማኝ። ያ አሁን ከዝዋይ መውጣቴ ተሰማኝ። የሆነ ነገር ተሰማኝ። በዛ ድቅድቅ በሆነ ጨለማ ውስጥ እንዴት ነው ጭልም ያለ ቤት ውስጥ በቆርቆሮ ውስጥ የምትገባ ትንሽዬ ብርሃን እንደነጋ ተስፋ የሚሰጥ ልክ እንደዛ ያኔ በሹፈት ምግብ ለመብላት ብዬ በሰበብ አንተ ጌታዬ ነህ፣ ዓለምን ኃጢአትን ክጃለሁ፣ የህይወቴ አዳኝና ምን አድርጌ ተቀብያለሁ የምትል ያቺ የንስሐ ጸሎት ደጋግማ እየመጣች ተስፋ የቆረጠውን ልቤን ታነሳሳው ጀመረች። ከዛ አምላክ አለኝ ማለት ጀመርኩ። አለ ከጎኔ ማለት ጀመርኩ። ለካ በዛ ሁሉ ውስጥ እግዚአብሔር ከጎኔ ነበር። እና ሆስፒታል ገባው። ሰርጀሪ እየተደረጉ በህይወት ተአምር የሆነበት ቀን ያን ቀን ነው። እና ሰርጀሪ ውስጥ ነኝ ተሰጧ። በሰመመን ውስጥ ሆኜ በጣም ማረሳው ራእይ አየሁ። አምላክ በብርሃን ሆስፒታል ውስጥ ተገለጠልኝ እና የሚፈልገኝን ቦታ እኔ ደግሞ ያለሁበትን ነገር ነገረኝ። እኔ እዚህ ቦታ ፈልግሃለሁ፣ ለብዙ ነገር ጠቅመኛል፣ እንደዚህ ብሎ ነገር። አሁን ደግሞ ያለህበት መንገድ ይሄ ነው መጨረሻው አለኝ። አንዱን ምረጥ አለኝ። ምርጫው ያንተ ነው። ወደዚህ መምጣት ምርጫው ያንተ ነው፣ ወደዚያም የመሆን ምርጫው ያንተ ነው።
አለኝ። ከሰርጀሪው ነቃው እና ማዘር ስትነግረኝ ሰመመን ውስጥ ሆኜ እናዘዝ ነበር። እናቴ ቀርበኝ እንትና ቀርበለኝ ይህን ሰርቻለሁ ምናምን እያልኩ ማለት ነው። ልክ ድኜ ወደ ቤት ስገባ የሚገርም በጣም የዘፈን ሱስ ነበረብኝ። ብዙ አይነት ነገሮች ውስጥ የተደበቁ ነገሮች ነበሩ። ልክ ከሰርጀሪ በኋላ ቤት ከገባው በኋላ ህፃን ልጅ እንደተወለደ ህፃን የለም ፍሬሽ ሆንኩ። በቃ ለሁሉ ነገር አዲስ ሆንኩ። ትላንትና የምሰማቸው ማቃቸው ዘፈኖች እኔ ጋር ሲመጡ እንደማያውቃቸው ነገሮች አንገሸገሹክ ምንድን ናቸው እነዚህ ነገር ማለት ጀመርኩ። እና ላይፍን አንድ ብያኔ ጀመርኩ። እና ያ ድምፅ ድጋሚ በተኛውበት እንዴት ነው የሆነ ሰው ሲጠራ የማርያም በቀል እየፈጨው ነው አንትላላል። ልክ እንደዛው ቤቴ ውስጥ ተኝቼ ባለሁበት ያ ድምፅ መጣ። ያልኩ ምን አረካለኝ። እዛ ሲስተር ቤት ገብተህ ከሰርጀሪ ገብቻ እና ሲስተርን ጠየቋት። በቃ ጌታ ይፈልግሃል አለች። ኦኬ ጌታ የሚፈልገኝ ከሆነማ እንደገና ህይወት ሰጥቶኝ እኖርለታለሁ አልኩ። እዛ ሄድኩ ሰሜን መሰረተ ክርስቶስ ቤተክርስቲያን ጌታን ተቀበልኩ። ከዛ የደህንነት ትምህርት ጀመርኩ። ከዛ ላይፍ የተስተካከለ እንደ ቀልድ ተቀበልክ ልጅቷ ለማስደሰት እንደዛ የመጣው ነገር ግን ህይወት ይለወጥ። ያ አይ ቲንክ ለዛ ሰዎች በሞኝነት አንተ ባትቀበልም በሞኝነት ተቀበሉት ነበር ማለት ነው። አንዴ ምን የገባኝ ነገር ምን እንደው ታውቃለህ? አንዴ አምላኬ በል እንጂ የሆነ ቀን አልፈልግህም እንኳን ብትለው የማይተው አምላክ አለ። አንድ እጁን ያዝ እንጂ አንዴ ከሱ ጋር ተስማማ እንጂ መቼም ቢሆን በቃኝ ሰለቸኝ ብለህ መንገድ ቀይረህ እንኳን ብትሄድ የሚጠብቅህ አባት አለ። ይህንን ሲያስረዳቸው ለደቀ መዛሙርቱም እንዳላቸው ታውቃለህ? ሁለት ልጆች ነበሩ። ከሁለቱ አንደኛው የአባቱን ሀብት ጠይቆ ወጣ እና አባከነ እና ሄደ ምናምን። መጨረሻው የላይፉ መጨረሻ የሪያ ምግብ መመኘት ነበር። ያሳማ ምግብ የማይበላው ምግብ መመኘት ጀመር። እና ወደ ልቡ በተመለሰ ጊዜ አባቴ ቤት ብዙ መኖሪያ አለ አይደለም እኔ ሰራተኛ ጠግቦ እንደሚኖር ገባው። እና ወደ አባቱ በተሸማቀቀ ልጅ እንኳን አይገባኝም ባሪያ ልሁን ብሎ ሲመለስ ሁሌ ማለዳ ሰገነት ላይ ወጥቶ የሚጠብቀው አባት አለ። ልጅ አንድ ቀን ይመለሳል። እና ባየው ጊዜ ይላል ሮጦ ሄዶ አለ አቀፈው እና አቅፎ ጂጂ አላደረገውም። አንተ ብሬና አባክንካል እንደዚህ ያደረግካል ምናን አላለው። ያለው ምንድነው ልጅ ሞቶ ነበር አሁን ይኸው ሆነ። ልብስ ቀይሮለት ቀለበት አድርጎለት ፍሪዳው ይታረድለታል። አይታ እግዚአብሔር ሲነግራቸው እንደዚህ አለ ጥላችሁኝ ብትሄዱ እንኳን የማይረሳ አባት አላችሁ። መቼም ቢሆን ለዚህ እኮ ነው አረ አብሬ ሞታለሁ ያለው ጴጥሮስ። አረ እኔ ከአንተ ጋር ነኝ ማንም አይነካህም ምናምን ብሎ ልክ ኢየሱስ ሲያዝ ሮጦ ሸሸ። ወላ በገረድ ፊት ካደው አይልም ማን ነው ይህንን አላውቀውም ምናምን አለ። ከዛስ የሚገርም በጣም የደነቀኝ ነገር ኢየሱስ ከሞተ በኋላ ሲነሳ በባህር ተገለጠላቸው የሚል መጽሐፍ ቅዱስ ቃል አለ። ተገለጠላቸውና እነሆ የሚበላ ነገር አላችሁን ብሎ ጠየቃቸው እና አላወቁትም ነበር። ጴጥሮስም እንዲህ ሲለው ጌታ እኮ ነው አለ። እና ጴጥሮስ ሐሳብ ቀይሮ ወደ አሳ ማጥመዱ ገብቷል። ጌታ ግን ሐሳብ አልቀየረም። ተነስቶ ግን መጥቶ ጴጥሮስን ይፈልገዋል። እና ያን የገባኝ ይሄ ነበር። በጣም በሹፈት ጌታዬ ብዬ ተቀበልኩት ያንን ነገር ለካ እግዚአብሔር በእያንዳንዱ የህይወት መንገዴ ላይ ነበረ። አይመስልም ነበር ማልፍባቸው ጎዳናዎች ለኔ ውድቀት ይመስሉ ነበር፣ ለኔ ሞት ይመስሉ ነበር፣ ለኔ የመጥፋት ምክንያት ይመስሉ ነበር። ነገር ግን እግዚአብሔር ለካ የህይወት እርምጃዎች ነበሩ። ልክ እንደ ዮሴፍ ሲጠራው ከአባቱ ቤት ነው የተጠራው። መንገዱ ግን የሚያስጠላ ነበር። ዋሻ ነበር፣ ሞት ነበረው፣ መሸጥ ነበረው፣ በወንድሞቹ መጠላት ነበረው። ያ ሁሉ ጉዞ ግን ዮሴፍ እዛ ደርሳለሁ የሚባል ፕላን አልነበረው። ግን እግዚአብሔር ሁሉን ለመልካም እየቀየር አመጣለት እና በእኔ ህይወት ውስጥ እግዚአብሔር እንደዚህ ነው የሆነልኝ። ተጠነቀቀልኝ። የሚገርመኝ ከ7 ጊዜ በላይ መኪና አደጋ ደርሶብኛል። ብዙ ሰዎች እኔ ጩቤ ይዘው መጥተው ዳግምን እንገለዋለን ያሉ ሰዎች አሉ። ብዙ ዛቻዎች፣ ብዙ ነገሮች ደርሰውብኛል ቃሉ። ለምን እነዛ ነገሮች አልነኩኝም ካልከኝ ጋሻ ይሁንኝ እግዚአብሔር አለ። ለአብርሃም እንደዛ ከሆነ ያለ እኔ ለአንተ ጋሻ አለኛል። ምን ማለት መሰለህ የትኛውም ወደ አብርሃም ህይወት የሚመጣው ጉዳይ ቀድሞ እኔን ነው የሚያገኘው። ቀድሞ እኔ ጋር ነው የሚመጣው። እኔ ቼክ አድርጌው ነው ወደ አንተ ጋር የሚመጣው። የተጣራ ጉዳይ ነው አንተ ጋር የሚደርሰው። ልክ ለዳግም ህይወትም እንደዚህ ነበር። እግዚአብሔር ጋሻው ነበር። ከፊት ለፊቴ ቆም ባይዘው ብዙ የምጠፋባቸው የስህተት መንገዶች ነበሩ። በጌታ ቤትም ሆኜ ብዙ በእኔ ስሜታዊነት በእኔ ደስታ ለማግኘት በማደርጋቸው ፕሮሰሶች ብዙ የምጠፋባቸው ማስረጃ ይዘው ጓደኞቼ እናጠፋሃለን እጃችን ገባ እኮ ብሎ እግዚአብሔር ግን እየታደገ እየተጠነቀቀልኝ አደረሰኝ። የምሬን ነው። በጣም ደካማ ሰው ነኝ። አሁንም ደካማ ነኝ።
ማለት ችያለሁ ብርቱ ነኝ ልልህ አልችልም። ነገር ግን እግዚአብሔር እየተጠነቀቀ ክፉን ወደ መልካም እየቀየረ መልካሙን ደግሞ በጣም መልካም እንዲሆን እያመቻቸልኝ እግዚአብሔር ይኸው አቆመኝ እና አሁንም እኔ ህይወቴ በእግዚአብሔር እጅ ነው። በቃ ማለት በባለቤቱ እጅ እንዳለ እንደፈለገ እንደሚያደርገው ሸክላው ሲሰራው እንደፈለገው ነው የሚያደርገው። ማለት አሁን ሸክላ ሰሪ ሲሰራው ጠመም ካለበት አፈርሶት እንደሚገነባው ህይወቴ በአምላኬ እጅ ነው እና ለእኔ አንዱ በጣም ደስተኛ የምሆንበትም የህይወት ታሪኬ ያነበረ የህይወት ለውጥ። ሌላው ደግሞ የሰማሁት እስቲ ለተመልካቾቻችን ብታወራው ብዬ የማስበው አንዴ ማደሪያ አተክ ነበር እና እስቲ ከዛ በኋላ የሆነውን ነገር እና የገጠሙ ነገሮችን እስቲ ብትገልጻቸው በደንብ ትምህርት ይሆናል ብዬ ስለማስብ ነው። እንደነገርኩ ሆስፒታል ውስጥ ጌታን ከተቀበልኩ በኋላ ህይወቴ ደስተኛ ነበርኩ። አሁንም ደስተኛ ነኝ እና ግን እኔ መሰለኝ ምንድነው መሰለ እግዚአብሔር የብዙዎች አባት አደርግሃለሁ፣ በአንተ ብዙ ሰራለሁ፣ እንደዚህ ያደርጋለሁ ሲለኝ ወዲያውኑ በቃ ይሄ እንዴት ነው በሃይዌይ መንገድ ፍጥን ብለን እንደምደርሰው ፍጥን ብዬ ምደርስ ነበር ይመስለኝ። ሁሉ ነገር ለእኔ አልጋ ባልጋ በቃ ልክ እንደዚህ ስል ቤተሰቤ ወዲያውኑ ዳግም ተለወጠ የስ ብለው ከጎን የሚቆሙ ጓደኞቼ ከጎን የሚቆሙ በቃ ይሄ እንዴት ነው ዓለም በሙሉ ተሰብስባ እያጨበጨበችልኝ ዋው አንደኛ ዳግም ምትለኝ ነበር ይመስለኝ። ግን ስመጣ ያሰብኩት ሌላ የሆነው ሌላ አራባና ቆቦ ሆነብኝ። ተቃራኒ ነው። በፍጹም አልጠበኩም እንደዚህ። ትናንትና እንደዛ ሰበጠበጥ የነበረው ልጅ አሁን ቸርች ሲሄድ አመሸ ተብዬ መገረፍ አለብኝ እንዴት አለብኝ ብዬ መናደድ ጀመሩ እና አንዳንዴ የብሶት ጸሎቶች ናቸው ጸሎቶቼ እና ወደ ቤተሰቤ ዞሬ ጠላቴ ተው ብዬሃለሁ ተው እላለሁ እና ለእኔ ቤተሰቦቼ ጠላት ሆኑብኝ። ገባ በቃ እንዴት በቃ ቸርች አምሽቼ ስመጣ አባቴ ሞልቢያ ይጨርስብኛል አመሸ ምናምን ተብዬ በቃ እዚህ ቤት ምናምን ተብዬ መባረር ጀመርኩ እና ስለ እኔ ሁሉን ይተዋሉ ይላል ቃሉ። በቃ ብዬ ብድግ ብዬ ወጣሁ እና የሚገርም በጣም ብዙ ወዳጅ ነበረኝ እና ግን የዛ ቀን ማታ ሁሉም እናቴ ደወለችልኝ እናቴ ምናምን ብለው ሁሉም ከዚህ ሄዱ። ለካ ሁሉም ቤተሰብ አላቸው እኔም አለኝ ቤተሰብ። ግን በቃ ከቤተሰብ ወጥቼ ጎዳና ላይ ተኛው አደርኩ እና በጣም ጭንቀት ውስጥ ሆኜ የሚገርም የመጨረሻ ቴክስት ለእናቴ ላኩላት። ለእናቴ ስልክ ላይ በቃ ራስሽን ጠብቂ እወድሻለሁ እኔ ግን ወደማይቀርበት ምናምን ብዬ ቴክስት ላኩ እና ገመድ ገዝቼ ራሴ ላጠፋ ኮሌጅ አካባቢ ወደሚገኙ ጫካ መሄድ ጀመርኩ። እና መንገድ ላይ እኮ አንድ አባት አጠገብ ይሄዳሉ እና ከዚህ በፊትም ብየዋለሁ እና አይቻቸው አላውቅም። አሁንም ባያቸው ራሱ ማለት አይቻቸውም አላውቅም። አሁንም ድንገት ልጅ አሉኝ ድንጋይ መጥረቢያ በዛብኝ አትፍለጡኝ ቢል ምንድን ነው የሚሆነው አሉኝ። ያው ይጣላል አልኳቸው። ኧረ መጣል ብቻ አይደለም ራዕይ የሌለው የሰፈር መንደርተኛ መቀመጫ ይሆናል። ነገር ግን ድንጋዩን መጠረቡን በጸጋ ተቀብሎ ያንን ከላዩ ላይ የሚራገፈውን ነገር ለበጎ አስቦ ከተቋቋመው መጨረሻው የማዕዘን ራስ ይሆናል። የሆነ ውብ የሆነ ነገር መስሪያ ይሆናል እና ለምን ድንጋይ በዛብኝ አትበል እግዚአብሔር እየሰራህ ነው አሉኝ። አልኩ ለካ እግዚአብሔር አባቴ ቤት ውስጥ እየሰራኝ ነው፣ ለካ እግዚአብሔር ጓደኞቼ መሀል እየሰራኝ ነው ብዬ ቆም አልኩ። እዛ ወዲያውኑ የኩኝና አባቴን ይቅርታ ጠየቁት እና ለካ እኛ ቤት ውስጥ የነበረው ዱላ ጓደኞቼ ዘንድ የነበረው ጥላቻ የነበረው ጉዳዮች ለካ የእግዚአብሔር የመስሪያ መንገዶች ነበሩ እና በቃ ያቺ ቀን ያቺ ሞመንት ለእኔ የህይወት ለውጥ ነበረች። እግዚአብሔርን ያመሰገንኩባት ቀን። በህይወት ጉዞክ ላይ በጣም ተጽዕኖ ያሳደረብክ ሰው ማን ነው ልጠቅሰው የምትችል? በዳግም ህይወት ውስጥ ብዙ ተጽዕኖ የፈጠሩ ሰዎች አሉ ከትንሽ እስከ ትልቅ እና ሁሉም በእያንዳንዱ መስክ ለእኔ የህይወት ለውጥ አሁን ላለሁበት ነገ ደግሞ ለምደርስበት ብዙ አሻራ ጥለዋል።
አሁን በፊት የነበረው የክላስሜቶችን በደንብ በህይወቴ ሁሌ ማስታወሳቸውና የማረሳቸው የክላስሜቶች አሉ። ከዮሚዩ ጀምሮ ጌታ እንድቀበል ካደረገች ልጅ ጀምሮ ከዛ ደግሞ የህይወትን ለውጥ ለመማር የጣርኩባት በጣም አንድ ጓደኛ አለችኝ ሮና የምትባልና ብዙ ከሷ ተምሬያለሁ። በቃ ማለት ልክ ጌታ እንደተቀበልኩ ፍሬሽ በነበርኩበት ታይም ያገኘኋት የመጀመሪያ ሰው እሷ ነበረች ትምህርት ቤት ውስጥ እና ትህትና ይገዛኝ ነበረ። በቃ ለሰው ያላት አመለካከት መካሪነቷ ምናምን ኦኬ እንደዚህ ማማኛል እላለሁ እና ያንን ለመሆን እጥር ነበረ። በቃ ያንን ለማድረግ በጣም ብዙ ጊዜ ፕሮሰስ አደረግ ነበረ። እኔ አስታውሳለሁ ከእሷ ጋር ባይብል እናጠና ነበረ፣ ትመክረኝ ነበረ ምናምን። ያ እያንዳንዱ ሂደቶች እኔን ዛሬ ላይ ለመድረስ ብዙ ለውጦች ነበሩ። ዮኒ አብሮ አደግ ጓደኛ ዮኒ ያለ በብዙ ደረጃ ሲያግዘኝ ነበረ። ከዛ ደግሞ ቀጥሎ ቸርቼ መሰረተ ክርስቶስ ቤተክርስቲያንን እጅግ አድርጌ አመሰግናለሁ። መሪዎቼን፣ ባይብል ስተዲ አስተማሪዎቼን በሙሉ ምክንያቱም እያንዳንዳቸው የሚሰጡኝ ነገሮች ለእኔ የህይወት ለውጥ ነበረ። ምናልባት ዛሬ ላይ ላይታይ ይችላል፣ ነገር ግን በብዙ ፍሬ የምናጭደው ነገሮች አሉበት እና ከዛ ደግሞ በጣም የምወዳቸው ቤተሰቦቼ በቃ ማለት ምን ልበለ እኔ በጣም ወዶ አባት አለኝ። ኮማንደር ተስፋውን ይባላል። እናቴ ደግሞ ወይዘሮ ገነት ታይ ትባላለች። ወንድም አለኝ ፊራኦል ይባላል። እህቴ ደግሞ ሀና ትባላለች እና በጣም ነው የምወዳቸው። ማለት ቢኖረኝና ብችል ሁልጊዜ ለነሱ ብኖር ብዬ አስባለሁ። ማለት ያለኝን ነገር ሁሉ ባደርግ አንዳንዴ ፍቅርን ስገልጸው ላይታይልኝ ይችላል እና እንዲታይልኝም አድርጌ ፍቅርን መግለጽ አልችልበትም። ግን ሁል ጊዜ አስባለሁ በተንበረከኩ ቁጥር ሳልጸልይላቸው ዞር አልልም እና ለእኔ ህይወት ውስጥ ግን በጣም ባለድርሻዎች ናቸው ቤተሰቦቼ እና በዚሁ አጋጣሚ እጅግ አድርጌ ቤተሰቤን አመሰግናለሁ። ኑሩልኝ። ደግሞ ከዚህ በኋላ ደግሞ አግብቼ ወልጄ እንደምታዩኝ ተስፋ አደርጋለሁ። እስካሁን በህይወት ውስጥ ካገኛቸው ምክሮች ውስጥ የማትረሳው ምክር ምንድን ነው? ህይወቴን ለውጦታል የምትለው? እኔ የሚገርም በምክር አምናለሁ። በእድሜ የሚበልጡኝን ሰዎች ባገኘው ቁጥር እንዲመክሩኝ፣ እንዲጸልዩልኝ፣ እንዲባርኩኝ በጣም እፈልጋለሁ። ምክንያቱም የነሱ ምክርና የነሱ ጸሎት በህይወቴ ላይ ትላልቅ ለውጦችን ሲያመጣ ይቻለሁ እና አንዱ ያው ቅድም የነገርኩ የዛ አባት ምክር ነው። ከዛ ግን በጣም ብዙ ጊዜ ብዙ ሰዎች ብዙ ምክር ይመክሩኛል እና ምክሮቻቸው ደግሞ የህይወቴ ለውጦች ነበሩ። በጣም የህይወቴ ለውጦች ነበሩ። አንዴ አስታውሳለሁ በጣም ይሄ ጓደኞች ነበሩኝ እና ከጓደኞቼ ጋር የጓደኛዬ እናት ወልዳ ሆስፒታል እሷ ጋር ለማደር ወክ እያደረግን እንሄዳለን እና ኢየሱስ ቤተክርስቲያን ጋር ስንደርስ እኔ ያው ማታ ስለነበር በጣም ስለሞቀኝ ቲሸርቴን እንደዚህ ወደ ላይ አድርጌው የሰውነት እየታየ ነበር የሚሄደው። ማታ ስለሆነ ማንም አያየኝ ምናምን ብዬ ወጣትነትም ስትሆን ደግሞ ብዙ ነገሮች አሉ እና እንደዛ እያየ ጮህ ምናምን እየሄድን አንድ አባት ኢየሱስ ቤተክርስቲያን በሩ ላይ ብር ጠየቁን። ደግሞ እንደ አጋጣሚ ሆኖ እጃችን ላይ ነበረው 50 ብር ነበር። የ50 ብር ለማደሪያ ምናምን አስበን ነው በቃ እዛ ሆስፒታል ብናድር የሆነ ነገር ቢያስፈልገ ምናምን እንገዛለን ምናምን ብለን እናሰብነው። ከዛ አንድ ጓደኛችን በቃ ስጣቸዋል። ከዛ ይዤ ብሩን ልሰጣቸው ሲል ሰውየው ተቆጡ። እንዲህ አሉ፣ በፍጹም እኔ ከአንተ ብር አልፈልግም፣ ልብስን አስተካከል፣ ራስን ጠብቅ፣ አንተ እንደዚህ አይነት ሰው አይደለም ማለት አያውቁኝም እኮ አንተ እንደዚህ አይነት ሰው አይደለም፣ ትልቅ ቦታ ነው የምትደርሰው፣ ራስን ጠብቅ ምናምን ብለው ተኮሳትረው ተቆጡኝ። ደንግጬ ልብሴን አረኩኝና ምናምን ለጓደኞቼ እንደዚህ እኮ አሉኝ ምናምን ብዬ አልኳቸው እና በህይወት ያረሳውም ያንን ሞመንት እና ከዛ ጊዜ ጀምሮ ራሴን በብዙ መንገድ ለመጠበቅ ሞክራለሁ። ግን አንዳንዴ አችልም። በህይወት ድካም ውስጥ ትወድቃለህ። ብዙ ጫናዎች ሲደርሱብህ ትደክማለህ። ሰው ልጅ ኦን ኦፍ ነው። አንዳንዴ ይበራል፣ አንዳንዴ ይጠፋል እና እንደዛ ነገር ውስጥ አሳልፌያለሁ። የምትቆጭበት ነገር አለ?
በዚህ ጊዜ ሁሉም ኢትዮጵያዊ የሚቆጭባቸው ነገሮች ግን በጣም የሚያንገበግብክ እንደ እሳት አሉ። እውነት አለ ማለት አንዳንዱ እንዲህ ነው ብዬ አልልህም፣ ግን አሁን ሳስበው ራሱን ይመጣል አንዳንድ ነገሮች። አልቅስ ፈቅጄ ይላል። ለምን እንደሆነ ታውቃለህ? እኔ ብዙ ጊዜ ሰሚ እየፈለግኩ ያልተሰማሁበት፣ አዳማጭ እየፈለግኩ ያልተደመጥኩበት፣ ሚረዳኝ ሰው እየፈለግኩ ያልተረዳሁባቸው ጊዜያቶች አሉ። ወላጅ እያለኝ ቤተሰብ እያለኝ ተርቤ አውቃለሁ። አንዳንድ ላይፎችን ራሴን አስተምሬያለሁ፣ ማጣትን አስተምሬያለሁ፣ መንገላታትን አስተምሬያለሁ። ነገ ትልቅ ደረጃ ለመድረስ ከቤተሰብ ያውጥቼው ራሴ ማንነቴን በብዙ ማዕበሎች ውስጥ አስገርፌዋለሁ። እና ግን አንዳንዴ ሰው ፈልግ ነበረ፣ መታቀፍ ፈልግ ነበረ፣ ዳግም ደህና ነህ ተብሎ መደወልን ፈልግ ነበር። እና ያ ሞመንቶች ባጣውባቸው ጊዜያቶች ውስጥ ደስታን ለማግኘት የሄድኩባቸው ርቀቶች ሰው ጎድቼበታለሁ፣ አሳዝኜ አውቃለሁ፣ ጓደኛ አጥቼበታለሁ፣ የልብ የምላቸውን ሰዎችን አጥቼበታለሁ። እና ምን ነው ባላረኳቸው የምላቸው ብዙ ነገሮች አሉ። ምን ነው ያንን ቴክስት በላኩ ጊዜ፣ ያንን ስልክ ባነሳው ጊዜ፣ ያንን ነገር ባደረኩ ጊዜ ምን ነው ባላደረኩት ኖሮ፣ ምን ነው በቀረ ነገር ኖሮ የምላቸው ነገሮች አሉ። በዚህ ምክንያት የሰው ህይወት ጠፍቶ ያውቃል? የሰው ህይወት ጠፍቶ በሚባል ደረጃ ሳይሆን ያው ሰውን ራሱ ከጌታ ቤት ማጥፋት በራሱ የሰው ህይወት ማጥፋት ነው። እና በዛ አይነት ስህተት ውስጥ ገብቼ አውቃለሁ። በዚህ አጋጣሚ ያጠፋዋቸውን ሰዎች ይቅርታ መጠየቅ እፈልጋለሁ። ሁሌ ደጋግሜ ይቅርታ ጠይቃለሁ። በህይወቴ ምን እማራለሁ መሰለህ? ምን አደርጋለሁ መሰለህ? ዝቅ ማለት እንወዳለሁ፣ ነገ ከፈለ ማለት። ለምሳሌ ታክሲ ውስጥ በእኔ እድሜ ትንሽ የሚበልጥኝን ሰው ካየው ወንበር ለቅለታል። ትቢት ይመስለዋል፣ አንዳንድ ሰው ጉራ ይመስለዋል። ኖ አይደለም። ዛሬ ያልተነሳውለት ሰው ነገ አይነሳልኝም። ዛሬ ያላከበርኩት ሰው ነገ አያከብረኝም። እና ዛሬ ላይ በምችለው አቅም ለሰው ልጅ መልካም ለማድረግ እጥራለሁ። ሲበዛ ለራሴ ኖሬ አላቅም። እውነት ለመናገር እውነት ስልህ ማለት ነው፣ ለራሴ ኖሬ አላቅም። ለእኔ ከማደርገው ይልቅ እኔ ጋር የሚመጣው ነገር እጥፍ ሆኖ ለሆነ ሰው ቢሰጥልኝ ብዬ እመኛለሁ። ማለት አንተ እኮ ጉድጓድ እየቆፈርክልኝ ነው፣ ልገለኝ እያሰብክ ነው። ችግር የለም፣ ጉድጓድ ውስጥም ገብቼ አንተ ደስ የሚልህ ከሆነ ያንን ደስታን ለመፍጠር እሞክራለሁ። እና ያ ነገሮች ብዙ ጊዜ ጎተውኝ ያውቃሉ። አንዳንድ ሰዎች እንደ ሞኝ ይቆጥሩኛል። ዝም ብዬ እሺ ስላቸው እያወቅኩ እንዳላወቅኩ ሰውን እንደ ሞኝ ይቆጥሩኛል። ሞኝነት አይደለም ግን በቃ ይሁን ይደሰቱ ከማለት አንጻር ነው። አንድ ግጥም ጻፍኩኝ የሆነ ጊዜ ላይ። ምን ይላል ግጥሙ መሰለ? እኔ ማለት እኔ ነኝ፣ ማንም የማያውቀኝ፣ ማንም አይረዳኝ። ታመሜ ተኝቼ ከዛ ደሳሳ ጎጆዬ የሚበላ የሚቀመስ ከቤቴ እንኳን ሳይኖር ተቸገርኩ ይለኛል አንድ ወዳጄ መጥቶ፣ ምንም ባልነበረኝ ቀኔ ላይ ተወልዶ። ተቸግሬ አስቸግርሃለሁ ይለኛል ደጋግሞ፣ እኔም አስቤ አውጥቼ መልሼ መላልሼ ተበድሬ ሰጠዋለሁ እኔነቴን ረስቼ። እኔ ማለት ይሄ ነኝ፣ ማንም የማያውቀኝ፣ ማንም አይረዳኝ። ሰም ሲሉኝ ወርቅ፣ ወርቅ ሲሉኝ አመድ። እኔ ማለት እኔ ነኝ፣ ማንም የማያውቀኝ፣ ማንም የማይረዳኝ። እና አንዳንዴ እኔ ማለት እንዲህ ነኝ ብዬ ራሴን ገልጸዋለሁ። በሳቅ ውስጥ ደስታን፣ በደስታ ውስጥ ደግሞ ሀዘንን ደብቅ ይቆያሉ። እና ጥፋቶች አሉ ምንም ባላረግፋቸው የምላቸው አሁን ራሱ ጭንቅላት የሚመጡ ብዙ ጉዳዮች አሉ፣ ግን ብናልፋቸው ይሻላል። በልጅነት ውስጥ በጣም ሲንቀለቀል የነበረ ህልም፣ እንደ እሳት ሲያነድ ሲያሞቅክ የነበረ ህልም አሁን ካለው ህይወቱ ጋር እንዴት ነው? ተጋጥመዋል ወይስ ተጋጭቷል? እኔ ወደ ክርስትና ህይወት ከመምጣቴ በፊት የነበረውን ህይወቴን ህይወት አልለው። አሁን ግን ከዛ በኋላ ህልሞችን ነው። አሁን ለምሳሌ የነበረ ህልም አለ ውስጥ ከሆስፒታሉ በኋላ ግን ዳግም የራሱ የህይወት ግብ ነበረው እና አሁንም ያንን ለመሆን ነው እየጣርኩ ያለሁት። ራሴን በብዙ መሪነት ውስጥ እያሳለፍኩኝ ነው። በብዙ ትምህርት ውስጥ በብዙ ማወቅ ውስጥ አሳልፈዋለሁ። ለምን ከተባለ
ነገ ትልቅ ደረጃ ለመድረስ ራሴን በብዙ ፕላን ውስጥ አደርገዋለሁ። በቃ የብዙዎች አባት አደርግሃለሁ ብሎኛል። የብዙዎች አባት ለመሆን ዛሬ በትንሹ አባትነትን መጀመር አለብኝ እና ዛሬ በደንብ ነበርና ልክ በቃ አሁን ያለውበት ህይወትና ያንን ጌታ ስቀበል የነበረኝ ራእይ እኩል ነበር። አሁንም እያደገ እየመጣ ነው እና ወደዛም ነው ግብ ምሮጠው። በቃ የሚታየኝ እግዚአብሔር የነገረኝ ያ ቦታ ነው እና ያንን እያየው ነው የምራመደው እና አሁን ያለውበትና ትላንትና የነበርኩበት ነገር የሚቀራረብ ነው። ከዚህ በፊት ህይወትክ ላይ ሀፕን ያደረገ ውድቀት ስህተት ሊሆን ይችላል። አሁን ላለው ህይወትክ ትምህርት የሆነ ካለ እስቲ ትምህርት እንደ ትምህርት ይትቀየረ ማለት ነው። አዎ ሁሉም ቢያወሩት ሆድ ባዶ ይቀራል ይባላል። ያው አንዳንዴ በእኔ ህይወት ውስጥ ያለፍኳቸው ነገሮች ህይወቴን የለወጡ ነገሮች አሉ። የትኛውን እንደምነግርህ ራሱ አላውቅም። ግን ቅድም እንዳልኩ ነው ሰው በማመን ውስጥ ተጎድቼ አውቃለሁ። ከዚህ በፊትም ብዙ የክህደት ጥጎች ውስጥ እንዳሳለፍክ ነግረኸኝ ታውቃለህ። እና ብዙ ማለት እኔ በቃ ማለት ምን ልበልህ ቤቴ የሁሉም በቃ ማንም መጥቶ ነው እኔ ቤት የሚያድረው እና ቤቴ እያሳደርኩ ብዙዎቹ በላይ ላይ ተነስተው ያውቃሉ። ቅርቤ ናቸው ብዬ ገበናዬን ከፍቼ ሰጥቻቸው ገበናዬ ላይ ሲዝን 1 ሲዝን 2 ሲዝን 3 የሚል ፊልም ሰርተውብኝ ያውቃሉ። ኮሚቴ አዋቅረው ሊገሉኝ ኮሚቴ አዋቅረው ከሀገር ብን ብዬ ጠፍቼ እንደወጣ ሊያሰቡ ብዙ ሰዎች ነበሩ። እና አንዳንዴ ምነው አምላክ የሚረዳኝ ሰው የለም እላለሁ። ምነው አንድ ሰው እንኳን ጠፋ ለእኔ የሄድኩበትን መንገድ ተረቶኝ አይዞ ምናምን የሚለኝ ሰው ጠፋ። ጅዥ የሚያደርግ ብቻ ከቆሞ የሚናገር ሰው ብቻ ነው ያለው በቃ ምናምን ብዬ አንዳንዴ ከህይወት መለስ ስልል ከማድረግም ደግሞ ቀነስ ስልል አስብ ነበር። አንድ ቀን አንድ ቪዲዮ ስከፍት የሆነ ምሳሌ ሰውየው ሰባኪው ሲሰብክ የሆነ ምሳሌ በጣም ልቤን ተቻረገው። ባልና ሚስቶች ናቸው እና ሰው ለመጠየቅ አህያቸውን ይዘው ከቤት ይወጣሉ እና ሰውየውን በእግሩ ሚስትየውን በእግሯ አህያውን በእግሩ ይሄዳል እና ሰው እያየው እንዴ እነዚህ ምን አይነት ጅል ሰዎች ናቸው አህያ የሚያክል ነገር ኖሯቸው ባዶን ያስኬዱታል ሲሉ ሰውየው ሚስቱን ይጭናትና እሱ አህያውን እየነዳ ይሄዳል። እዛ ሌላው መንገድ ላይ ሲደርስ አንድ የሴት ጥላቻ ያላቸው ሰዎች አጋጥመው ወንድ አሰዳቢ ጭራሽ አባወራነቱን ጥሎ ሚስቱን እንዲንከባከብ እንደዚህ ምን አይነት ባል ነው አሉ። እሺ ብሎ አስወረዳትና እሱ ወጥቶ መሄድ ጀመረ። ወይ ጉድ አሉ እነዚህ ሰዎች። ጭራሽ ደግሞ ባልየው ሚስቱን እንደዚህ አንገላታታል። ይሄ ምን አይነት ሰው ምን አይነት ባል ነው አሉ። ከዛ መጨረሻ ላይ ወረዱ። ሁለቱም ወጥተው ፈረሱ ላይ አህያው ላይ ሁለቱም ወጡና መሄድ ጀመሩ። ከዛ ጥቂት ሲሄዱ ወይ እነዚህ ምን አይነት ሰዎች ክፉ ለእንስሳት የማይጨነቁ ምን አይነት ሰዎች ናቸው። እና ሰባኪው እንደዚህ አለ ምንም አደረክ ምንም ሰው ከማውራት ዘወር አይልም። ጥሩ አረክም መጥፎም አረክም በሰው አይን ውስጥ ትመዘናል ምንም በቃ። ስለዚህ አሉኝ ብለህ አትቁም። ቀጥል መንገድን በቃ መሄድን አታቋርጥ። ምክንያቱም የአንተ ህይወት ውስጥ ተናጋሪዎች ብዙ ሊኖሩ ይችላል። ለምሳሌ አሁን ቀነኒሳ እየሮጠ ቀነኒሳን የሚጠላ ሰውዬ አንተ ማትረባ ምናምን ብሎ ቢሰድበው ቀነኒሳ ቆሞ ቆይ አሳይሃለሁ አሸንፍ ይሄን ወርቅ አድርጌ ምናምን ይሏል አይልም። ሌላ ሰው ይቀድመዋል። እስኪ ያሸንፍ ግን ጥሩ ይሮጣል። ባልሰማ ሆኖ ያሸነፈ ቀንስ መናገር አይጠበቅበትም። ድሉ ራሱ ይናገርለታል። እዚህ ያኔ በጣም ልቤ በተሰበሩ ጊዜያቶች ላይ ባዘንኩበት ጊዜያቶች ላይ አንድ የገባኝ ነገር ይሄ ነው። በቃ ሩጥ መጨረሻው ላይ ስደርስና ለውጥህን ሲያዩ ያኔ ላይ መጥተውል ገብቷል። እኔ ላይ የመከሩ ክፉ የመከሩ ሰዎችን እዛ እስቲ ነው ድረስ አሁን ሻይ ቡና እንጠጣለን ገብቷል።
ዳግዬውን አፈከኝ እኮ ወድሃለሁ ምናምን ብለው እያቀፉኝ ሰው ጋር ሄደው ግን ዳግምን ማየት አልፈልግም እንደሚሉ እያወቅኩኝ አቀፊያቸው አውቃለሁ። ለምን በቃ ከኔ አይቀር ከነሱ ይምጣ ችግር የለው ከኔ ግን መልካምነት አይቀር። ከአንተ የሚጠበቀው ነገር እኔ አደርገዋለሁ። የውሸት አይደለም ከልቤ ነው የምልህ። በቃ አደርገዋለሁ። ጎቶኛል እኮ ትናንትና ዛሬም እኔ በማስፈልግበት ሰዓት ከማድረግ ወደኋላ እና ይሄ ከዚህ እንዲማሩልኝ ይፈልጋሉ። እስቲ ስለ መዝራትና ማጨድ እስቲ እናውራ። መዝራትና ማጨድ እስቲ ምን አይነት ምልከታ አለክ? መጀመሪያ እዛ ላይ ያው የትኛውም ነገር የዘራኸውን ነው የምታጭደው። ገብስ ዘርተ በቆሎ አትጠብቅም። በቆሎ ዘርተ ደግሞ ገብስን አትጠብቅም። በየትኛውም ነገር የዘራኸውን ያንኑ ነው የምታጭደው። በህይወት ለውጥ ውስጥም መሆን የምትፈልግበት ቅድም እንዳልነው ዶክተር መሆን ለምትፈልገው ትልቅ ደረጃ ለመድረስ የምትፈልገውን ነገር የምታደርገው እያንዳንዱ ድርጊት ነው ውጤቶች እና ሰው ልጅ በዚህ ምድር ላይ ሲሆን የዘራውን ያገኛል። የዘራውን ነው የሚያጭደው። መልካም ከዘራ መልካሙን ያጭዳል። ክፉ ከዘራ ደግሞ ክፉን ያገኛል። እና የዛ አይነት ምልከታ አለኝ። ሰው ልጅ ቢችል በቻለው አቅም መልካም ለመሆን ለነገው ላይፉ ዛሬ የሚያደርጋቸው የሚጥላቸው ጠጠሮች በመልካም ቦታ ቢጥላቸው። እሺ ዘር ሊቀይር ይችላል እንዴ? ለምሳሌ እኔ የኔ የድሮ የህይወት ዛሬ ተለውጦልኛል ብዬ አስባለሁ። አንተ በመንፈሳዊ ወላ ለምሳሌ ያደረካቸው ነገሮች እኔ እያልኩ ያለሁት ማለት ነው። ቅድም እኔ አሁን ልመልስልህ የምችለው ባለውበት የህይወት መንገድ ነው። አይ ቅድም ለምሳሌ ስለ ጓደኞች ነግረኸኛል። አንተ ቤትን ሰተክ ተንከባክባቸው ምናምን ብዙ ነገር አድርገውብሃል። ለምሳሌ አንተ ቤትን ከፈትክልኝ ብዙ ነገሮች ረዳኸኝ። ግን የሆነ ዘር መልካም ያልሆነ ዘር አደረግኩብህ አንተ ላይ እያወቅኩኝ። ታዲያ ያንን ዘር አድርጌብሃለሁ። አንዳንድ የሆነ ነገር አድርገህ ካሳ እንደሚባል ነገር አለ አይደለ? ብዙ ጊዜ ይሄን ኮንሰፕት ብዙ ሰዎች ስለሚሰሰቱ ነው። ይቅርታ ብዬ ካለፈ በኋላ ይቅርታ ታደርግልኛለህ። አንተንም ለመካስ የተለያዩ ነገሮች ያደርጋል። ሰው በካሳ ምክንያት ይሄኛው ዘር እኔ ላይ እንትን ሳይል ይተውልኛል ማለት ነው። እሺ እኔ አሁን ሁለት ምልከታዎቼ ልስጥ። በዚህኛው ምልክት ያንተ ምልክት የመጀመሪያው ገብቶኛል። እዛ ላይ ግን እሺ በዚህ ይሁን በጠየኩልክ ጥያቄ ማለት ነው። አልኩህ እኮ ሰው የዘራውን ያገኛል ማለት በካሳ አይቀየርም። በምን አይነት ካሳ? ለምሳሌ አንድ ሰው በደልስ ብቻ ሳይሆን መጥፎ ዘር ዘራብክ፣ ከዛ ደግሞ ጥሩ ካሳ ሲሰጠኝ ይለወጣል። ያን ዘር እንዳያገኘኝ መጥፎ ነገር አደረኩብክ፣ አንተ ከካስኩክ ይቅርታ ካልከኝ ያ ዘር ቢቀርልኝ ችግር አለው የሚል አመለካከት ስላለ ነው። አዎ ይቅርታ ጥሩ ነው። በይቅርታ ህይወት ውስጥ አለ ሰው። ግን ለምሳሌ እያንዳንዱ የምታደርጋቸው ድርጊቶች ነገ ሚዛን ይደፋብሃል። ተረዳኛ? አንድ ወንድም ምን አለኝ መሰለ፣ ድሮ ግቢ ያለው ፌሎሺፕ ሰው ሲጋብዘኝ ፌሎሺፕ ሊደሮች ሲጠሩኝ ሁለት ነገር አደርጋለሁ። ከመጣው ልክ ፕሮግራሙ ሊያልቅ አካባቢ ሲል መጥቼ ከኋላውን በር እቀመጣለሁ። ከዛ ልክ እንደደረስኩ በቃ ፕሮግራሙ አልቋል ተብዬ እንዳለ ሰው ተቆጥሬ ሄዳለሁ አለ። ወይ ደግሞ ቀራለሁ አለ። እና አሁን እሱ ወንጌላዊ ሆኖ ቸርች ላይ ያገለግላል። አሁን ያንኑ ትላንትና እሱ ያደረገውን ነገር ወጣቱ ያደርጋል። ኑ ሲላቸው ወይ ሊያልቅ ሲል ጠብቆ ይመጣሉ ወይ ደግሞ ይቀራሉ። ከዛ አንዳንዴ ልማረር ስል ለካ ትላንት ያደረግኩት ነው ገብቷል። መማረር የለብኝም። እና አንዳንዴ በየትኛውም ላይፍ ላይ የምታደርጋቸው ነገሮች ነገ ለትምህርት ይቀሩልሃል። ለአንተ እንድትማረው እኮ ነው ባይዘው የምትዘራው። ገብቷል። ጋድም እንድትማርበት ነው። አንዳንዱ ላይፍን ያበላሹታል፣ አንዳንዱ ደግሞ ለትምህርት ይሆኑልሃል። ኦኬ ምናምን ብለህ ነገ ላለማድረግ ትጥራለህ። እና ያንን አምናለሁ። ሳቅ አንድ ሰው ሌላ ዘር ቢዘራስ? ለምሳሌ ሳቅ ክፉ ዘር ዘራብክ። ስለዚህ ላይክ እንደ መጀመሪያ እንዳልከኝ ነው የሚሆንበት። አላወቅም ያ ሰውዬ በዚህኛው ዓለም ለማወቅ ከተጠያቂነት አያድንም ይላል። እንደዛ ነው። ሲጀመር የትኛው ነገር ሳያውቅ ያደረጉ? እንዴት ማለት? ይኸውልህ ምንም ነገር
ምንም ነገር 2-3 ጭንቅላት ውስጥ ሳይታሰብ አይደረግም። ገብቷል? አሁን ይሄንን አንስቼ ወይ ሳላቅ ያነሳሁት አይደለም። በሰመመን ነው የሚባለው። ይኸውልህ ሰመመንም ቢሆን ግን ለማንሳት ጭንቅላቴን አዝዤዋለሁ። ከዚህ ትእዛዝ ወጥቷል ወደ እጄ። ገብቷል? ምን ማለት ነው? ብርጭቆን የማንሳት ልብ ነበረኝ፣ ግን የሆነ ታይም ላይ አንስቼዋለሁ እንጂ ሳያቅ አነሳ ሳያቅ ሆነ ሳያቅ አደረገ የሚባል ነገር አለ ብዬ አላምንም። የትኛውም ነገር በልብ ውስጥ ያለ የታሰበ ጉዳይ ነው ተዘርቶ የሚመጣው እና ሳያቅ አደረገ ምናልባት በጌታ ከሆነ ምህረት ይደረግለታል። ለምን ሁሉ ነገር እንደ አዲስ ስለሚሆን ሞቱ ህይወቱ ወደ ህይወት ስለሚቀየር ሰው ልጅ በእያንዳንዱ ሌቭል አዲስ ማንነት ነው የሚያር አሮጌውን ይተውና አዲስ ሰው ይሆናል ብዬ አምናለሁ። እሺ ብዙ ጊዜ በጣም ትናንሽ የሚባሉ ነገሮች ትናንሽ የሚባሉ ዘሮች ተጠራቅመው በጣም የብዙ ሰዎችን ህይወት ሲያበላሽ አይቻለሁ። እስቲ የገጠመ ካለ ያማከሩ ሰዎች፣ ምክንያቱም ብዙ ሰው ስለምታማከር የብዙ ሰው ታሪክ አንዳንዴ አይነገርም። ሀሳብ ለትምህርት የሚሆን በዚህ ዙሪያ ማለት ነው። እንደ ምሳሌ ልንገርህ። አንዳንድ ሰዎች የሚዘሩትን ነገሮች በራሳቸው ያገኙታል፣ ወይ በራሳቸው ወይ በልጆቻቸው ይሆናል። ለዛ ምሳሌ ደግሞ አንድ እናት ነበሩ እና በጣም የሚጠሉት ቄስ ነበር። ያ ቄስ ነገ ለራሱ ይላል፣ ነገ ለራሱ ይጨነቅ፣ ሁሉም የዘራውን ያገኛል ነው ስብከታቸው ብዙ ጊዜ። ናቺ ሴትዮ በቃ ሁሌ እሳቸውን የሚሰድቧቸው ነው የሚመስላቸው እና አንድ ቀን ጸበል ጻዲቅ ቤታቸው ይጠሯቸዋል እና እነዚህ ቄስ የሚመጡና በጸበል ጻዲቁ ቀን ላይ ፕሮግራሙ ላይ እንዲህ ብሎ ይሰብካሉ። ነገ ለራሱ ይጨነቅ፣ ሁሉም የዘራውን ያጭዳል ይላል። እንዲህ ሰውዬ ራሴ ፕሮግራም ጠርቻቸው እንዲሉኛል፣ ቆይ ዛሬማ ቆይ ሰራላቸዋል አለች እና መጨረሻ ላይ ፕሮግራሙ አልቆ ሊወጡ ሲሉ አባችን ምግብ ይብሉ ብላ ምግብ ቋጥራ ለነዚህ አባት ይሰጧቸዋል እና ይህ አባት ሩቅ ነበር መንገዳቸው። ጉዞ እያደረጉ ድንገት ከርቀት 2 ወጣቶች ያገኛሉ እና ድንገት ሲያዩዋቸው እነዛ ወጣቶች የዛ ሴትዮ ልጆች ነበሩ እና ለጦር ሜዳ ሄደው ከረጅም ጊዜ በኋላ ወደ ቤታቸው የተመለሱ እና ሲያገኟቸው ደስ አላቸው እና ርቧቸው ነበረ ልጆቹ እና አባትየው እናታቸው የቋጠረችልኝ ምግብ ነው፣ እንዲሁም ጥሩ ሰዓት ተገናኝ፣ በቃ ብሉ፣ እኔ ወደ መንገድ ሊሄድ ብለው ያንን ምግብ ይሰጧቸው እና ልጆቹ በበሉ ሰዓት ወዲያውኑ እዛ ጋር ወርቀው ይሞታሉ። ለካ ሴትዮዋ ሰውየውን ስለመጠላቸው እሳቸውን ለመግደል ብላ መርዝ ያለው ምግብ ነበር የሰጠቻቸው እና ክፋቷ መጨረሻ ላይ ወደ ማል ሆነ ልጆቿ ላይ መጣ እና አንዳንዴ እንዲህ የሚባልም አባባል እኮ አለ፣ ጉድጓዱን ራቅ አርጋ አትቆፍረው፣ ማን እንደሚገባበት አታውቅም፣ ራስ ልትገባበት ትችላል። እና እያንዳንዱ የሰው ልጅ ህይወት ውስጥ የሚዘራውን የሚያደርገውን ነገር በጥንቃቄ ማወቅ አለበት። የምታደርገው ድርጊት የነገ ህይወትን መመዘኛ ነው። እና እኔ በቃ ብዙ ጊዜ ጸልያለሁ፣ ጌታ ሆይ እባክህ እላለሁ እችን ነገር የምትላቸው ነው በቃ ላለመሆን እኔ ክፉ መሆን አልፈልግም። በቃ በባህሬ ማለት ሰው እንዳዘነብኝ ካወቅኩ እዛ ቦታ መገኘት ራሱ በጣም ይከብደኛል። በቃ በድለውኝ ይቅርታ መጠየቅ ነው በህይወቴ ማቆም የማረው እና በቃ በህይወቴ ክፉ መሆን አልፈልግም በፍጹም። በቃ ማለት የቀረው ሊቀር ይችላል እንጂ የሆነ ሰው ላይ ክፉ መሆን አልፈልግም። በቃ ከኔ ይለፍ ችግር የለውም፣ እኔ ልጎዳ ችግር የለውም፣ ያ ሰው ደስተኛ ከሆነ ችግር የለውም ይለፍ፣ ግን እኔ የጎጂ ምንጭ አለው ብዬ አስባለሁ። እና አንዳንዴ ደግሞ ህይወት ታደክመ የለ፣ አንዳንዴ ደግሞ ትጎዳለ፣ ጫን ብለህ ትሄዳለህ፣ የሆነ ፌርማታ ላይ ከሆነ ሰው ጋር ትገናኝና ትጣላለህ። በዛ ሁሉ ውስጥ ግን እግዚአብሔር ያው ምህረት እያበዛልን እንኖራለን። ከዚህ በፊት የዘራቸው መልካም ዘሮች በዲስፕሊን የዘራቸው አሁን ላይ ተጠራቅመው አሁን ላይ ላለህበት ህይወት ያደረጉት አስተዋጽኦ አለ? በሚገባ መጽሐፍ ሲናገር በጥቂቱ የታመነ በብዙ ይሾማል ይላል
እኔ ያው የፌሎሺፕ አመራርን በትንሽ ልጅ ነበር የጀመርኩት እና ያኔ ታምነን ባገለገል ነው የሰራናቸው መልካምነቶች ዛሬ ላይ በብዙ ዋጋ እየከፈሉናሉ ብዙ ነገሮችን እና አንዳንዴ ቆም ብዬ ሳስብ ትላንትና ለካ በየዋህነት ያደረግናቸው ነገሮች ናቸው ለካ ዛሬ ላይ ህይወታችንን እየለወጡት ያሉት። ነገም ደግሞ በጣም አምነዋለሁ የኔን ጌታ ምድረ በዳ ላይ እንደማይጥለኝ በጣም በቃ እኔ በእግዚአብሔር በጣም እርግጠኛ ነኝ። ለምን ካልከኝ ከእናቴ ከአባቴ ከእህትና ከወንድሞቼ በላይ በማን እተማመናለሁ? በአምላኬ። ለምን ከተባለ አይጥለኝ በፍጹም። የዘገየ ሊመስል ይችላል፣ የቀረ ሊመስል ይችላል። ወጋሪዎች ድንጋይ ይዘው ሲወግሩኝ ቆሞ እኩል የወገረኝ ያክል ሊሰማኝ ይችላል። ግን እመነኝ ቢዘገይም በእርግጡ እግዚአብሔር ይመጣል እና እያንዳንዱ ምላሾቼ ከዛ ነበር የመጡት እና መልካም የዘሯቸው ነገሮች ዘግይተውም ቢሆኑ እግዚአብሔር ግን ምላሽ ሰጥቶኛል በህይወቴ ላይ። አንዳንዱን አልጠብቀውም እና የሆነ አንድ ቪዲዮ አለኝ ቲክቶክ ላይ ተፖሰተ ስንጸልይ ተቀርጾ የተፖሰተ እና ከረጅም ጊዜ በኋላ የሆነ ለአገልግሎት ሲሄድ አንድ ልጅ አገኘው እና ያንን ቪዲዮ አይቼ ህይወት የተለወጠ ምናምን ሲሉኝ ዋው ላለሁ እቺ አሁን ቆርጬ ቲክቶክ ላይ መፖስታት ቪዲዮ ሰው ይለውጣል? አዎ ይለውጣል። እና ተለውጠውም ፍሬ አግኝቼበታል። ዛሬ እንደ ኖርማል ብዬ መፖስታቸው ቫይራል ወጡም አልወጡም ብዬ የምላቸው ለካ አንድ ሰው ጋር ህይወት ለዋጭ ሆኗል። እና እነዛ ነገሮች ለእኔ ትልቁ ምላሽ ይሆኑ መጥተውልኛል። እና አሁንም ነገም ከነገ ወዲያም እግዚአብሔር አለ ለመልካም የሚቀይር። ሰዎች በህይወት ውስጥ ሳይረዱ ወይም አይሆንም እያሉ የዘራከው ዘር ለምሳሌ ሁለቱን ወንድማማቾች ተቃቸዋለህ ፕሌን ሲሰሩ ገና ለገና በሚሰሩበት ታይም ላይ ይቅርባችሁ ይሄ ነገር አያዋጣችሁም በመሬት ላይ መሄድ መንገድ ስሩ። ምክንያቱም እነሱ ከመስራታቸው በፊት ብዙ ሰዎች ይሄን ነገር ፕሌይ ለመስራት እየሞከሩ ይከሰከሱ ነበር እና ይህን ሀሳብ እንስራ የሚለውን ሀሳብ ሲያመጡ የአካባቢያቸውና የቀያቸው ሰዎች ይሄ ነገር ይቅርባችሁ ትከሰከሳላችሁ የሚል ሀሳብ ሰጧቸው እና ከዛ ሀሳብ ላይ ጥለው ወጥተው ነው ፕሌንን የሞከሩት። እነሱ ላይ ተመርኩዘው ኢትዮጵያን ኤርላይንስ እንደምታውቅ ነው የዛ ውጤት ነው። ብዙ አየር መንገዶች ፈርተዋል። ብዙ ቦይንግ ኤርባስ እነዚ ሁለት ወንድማማቾች ስኬታማ የሆነ ነገር ባያደርጉ ኖሮ ተው ከዚህ በፊት ይቅርባችሁ ተብለው ነው። እና አንተም ህይወት ላይ ተው ይቅርብ ተብለ ዘርተ ፍሬውን ያገኘው ነገር ምንድን ነው? ብዙ አለ እውነት ለመናገር ያው አንዱ ተው ይቅርብህ እያሉኝ ገብቼበት ግን ህይወት የተለወጠበት ነገር አለ። ብዙዎቹ ጌታን ተቀበልኩ እኮ ስላቸው አረ ይቅርብህ ለብር ነው ለዝና ነው ለእንትን ነው ምናምን ብለውኝ ያሉኝ ነገር ግን የገባሁበት ህይወት ለውጦኝ ሰላም ሰጥቶኝ እረፍት ሰጥቶኝ አይቻለሁ። እና ለእኔ አንዱ ትልቁ ነገር እሱ ነው። ሰዎች ሲያዩት የወደክ የፈረስክ እየጠፋ ያለ በቃ ዳግማ ከትላንት የባሰ ሆነ የትላንትናው ላይፉ ይሻል ነበር እያሉት የገባሁበት ነገር ዛሬ ግን የተሻለ ህይወት ሰጥቶኝ አይቻለሁ። እና አንዴ መርከብ ውስጥ ገባው በቃ የእግዚአብሔር መርከብ ደግሞ ሁሉን ቻይ ናት። ናቺ መርከብ ህይወት የለወጠችው። አሁን ባለው እውቀትክ አሁን ባለው መረዳትክ ወደ ኋላ ተመልሰክ የዘራከውን ዘር መንቀል ብትችል የትኛውን ብትነቅል ደስ ይላል? አርጎት ነው? ኧረ ብዙ አለ ብዙ ወደኋላ ብመለስ ማስተካከላቸው ነገሮች አሉ። በቃ ሁሉም ሰው እድል ቢሰጠው እቺን ቀን እቺን ሰዓት እቺን ነገር ምን ነው ባስተካከልኳት የምንላቸው ብዙ ነገሮች አሉ። አሁንም ምን ነው ብዬ አይደለም ወደኋላ መመለስ ስለማልችል ነገር የነገውን አስባለሁ በዛሬ ላይ ቆሜ። ምክንያቱም ምን አለ አባባል ስትሄድ የመታ ድንጋይ ተመልሰ ከመታ ድንጋዩ አይደለም ድንጋይ አንተ ነህ ድንጋዩ። እና
ትላንትና እያለፍኩበት የነበረው የመታኝ ድንጋይ አሁንም ሳልፍ ደግሞ ድጋሚ ከመታኝ እማልማር እማልለወጠው እኔ ሆኜ ነው እንጂማ ድንጋዩ በመጀመሪያ በመምታት አስተምሮኝ ነበር። እኔ አለመቀበሌ ነው። እና ግን አቀባበልህም ይወስነዋል። አንዳንዱ አሁን ሁሌ ምድርን ብቻ ነው የሚያየው። ሁለቱንም ማየት ግን ይጠቅማል። ምድርንም እግዚአብሔርንም ማየት ደግሞ በጣም ደግሞ ለህይወት የሚጠቅመው እግዚአብሔርን እያየ መሄድ። ያለበለዚያ መከራው ሲመጣ፣ ፍዳው ሲመጣ፣ ውድቀቱ ሲመጣ ያን የምትማር ሰው ከሆንክ ከባድ ነው የሚሆንብህ። አንዳንዴ ምን አለ መሰለህ ጠቢብ ሰው ከክፉ ሰው ንግግር ውስጥ መልካምን ነገር ይማራል። ጠቢብ ከሆንክ ሰዎች መጥተው ሲዘብቱብህ፣ ሲሰድቡክ፣ ሲተቹክ የሆነ የማይሆኑ ነገሮች ሲናገሩ ከሰዎች ውስጥ መልካም የሆነን ነገር መማር መቻል ትልቅ ለውጥ ነው። ትልቅ ለውጥ ነው። ትላንትና ማስተካከል እንኳን ባትችል ዛሬ በሚናገሩ ሰዎች መሃል ውስጥ ሆነ ነገህን ማስተካከል ትችላለህ። እና እኔ አሁን አንዳንድ ሰዎች መጥተው ተደጋጋሚ የሆነ ነገር ሲነግሩኝ ቆምልና ምኑ ጋር ነው ስህተት እላለሁ። ሁሉም ያለው ደግሞ ልክ ነው ማለትም አይደለም። አንዳንዱ ከጥላቻም ተነስቶ ብዙ ጀጅ ያደርጋል። ነገር ግን የሚሻለውን መማር መቻል ጠቢብነት ነውና ወደኋላ በመለስ ብዙ ማስተካከለው ነገር አለ ነበረም። ግን አሁን የበፊቱን ወደፊት ያለውን ለማስተካከል እየጣርኩ እየሞከርኩ ነው። የሰማሁት ነገር ነበርና አንተም የተወሰነ ነግረኛል። ያው በመዝራትና በማጨድ በኩል ባይሆንም ማለት ነገርከኝ፣ ግን ከዚህ ጋር ይገናኛል ብዬ ስለማስብ ነው። እና አንድ ቀን ማታ የሆነ ቴክስት ገባልኝ አልከኝ እና እዛ ላይ ተመርኩዞ አይ ቲንክ ብዙ ነገሮች ተለወጡ እና የላከልህም ሰው ላይ አሁን ላይ ይገርመኛል ትለኛለህ። እና እስቲ ይሄን ነገር ብትገልጽልኝ ለተመልካቾቻችን አሪፍ ትምህርት ነው ብዬ መዝራትና ማጨድን በልብ ይገልጻል ብዬ አስባለሁ። ምክንያቱም ህይወትክ ላይ የሆነ ነገር ስለሆነ። ልክ ነህ። ያው የወጣትነት ጊዜ የልጅነት ጊዜ ብዙ ያስተምራል። ያው ልጅ ስትሆን ደግሞ ታፈቅራለህ፣ ሁሉን ትመኛለህ፣ ታያለህ። በተለይ ትምህርት ቤት ተማሪ ስትሆን እንትና ከእንትና ጋር ሆነ የሚባለው ቃል እንደ ጀብድ ነበረ። እንዲህ ከእንትና ጋር መሆንም ማልችልበት ምክንያት ምንድን ነው ትላለህ። እና ይሄ ፋራነት ይመስልሃል አለመባሉ። እንትና ከእንትና ጋር አልሆነም ሲባል መሸማቀቅ ምናምን የሚባል ነገሮች ነበሩ። እና አንዲት ልጅ ጋር ጓደኝነት ድሮ ተማሪ እያለሁ ጀመርኩ እና ጀምረን በጣም በቃ ድንቅ ልጅ ነበረች። እኔ አሁንም ድረስ መሰክርላታለሁ። ምንም ያለፈው ቢያልፍም ግን መልካምነቷን አልክደውም። እኔ በጣም የምጠላው ነገር ምን አለ መሰለህ፣ ሰው ልጅ ወድሃለሁ ፍቅሬ ምናምን የተባባሉ ሰዎች የሆነ ሰዓት ላይ ሲለያዩ እሱ ማለት ምናምን የሚሉ ሰዎች ነው። መጀመሪያውንም ፍቅር አልነበራቸው። በቃ የምትወደው ሰው ከሆነ መልካምነቱ ነው ቀድሞ የሚታይ። ምንም ሰው በድሎ ከእሱ ጋር ተለያይተህ ብትቀጥልም ሁልጊዜ ሚሞሪ ማሰብ ያለበት መልካምነቱን እንጂ ክፋቱን አይደለም። እና እውነት በህይወቴ ላይ ብዙ አልፌያለሁ በሷ የተነሳ። ነገር ግን ከዛ ይልቅ የሚታየኝ መልካምነቷ ይታየኛል። በቃ በህይወቴ የሰራችብኝን በጎ ስራዎችን ሁልጊዜ አስበዋል። እስቲ ነው በቃ መንገድ ላይ ሳገኝ መልካም ሰው ነኝ ለሷ። እንደንትን ወይ ሴት ማለት ሁሉ ክፉ የሚል ሰው አይደለም። በአንዷ ደግሞ ፈርጄም አልመጣም። ግን ብዬ አውቃለሁ በሷ የተነሳ ምንድን መሰለህ አፕን ያደረገው በቃ ጓደኛ ነበር ምናምን። ያ የልጅነት ደግሞ ፍቅር በጣም ጥሩ ነበረ። በቃ ቴክስቱም ቶሎ ቶሎ ነው የምትመላለሰው። ትምህርት ቤት ትተያያለህ፣ ፎርፋ አብረህ ወቅት ታደርጋለህ ምናምን። አንድ ቀን ልታገባ እንደሆነ ሰማሁ። እንዴት? አሁን የሰማህበትን እኮ በቃ አሁን ውስጥ እናቴ ታማ ሐኪም ቤት ነበረች። እሷን እያስታመምኩ ባለሁበት ጊዜ ላይ ቴክስት ላከችልኝ። በቃ አንተ ጥሩ ሰው ነህ፣ እኔ ግን እንደዚህ ሆኗል፣ ሽማግሌ ሊላክልኝ ነው፣ በቃ ከህይወት አስወጣኝ አይነት ቴክስት ላከችልኝ። ወደ ጓደኞቿ ጋር ቼክ ሳደርግ ልታገባ እኮ ነው ምናምን አለኝ። እንዴት ከ2 ቀን ከ3 ቀን በፊት እኮ ናፍቀኛል አንገናኝም ምናምን ብላኝ ነበር። ለካ በዛ እሷ ነገሩ እየበሰለ ነበር። እሷ ጋር እኔ ጋር እያረረ እሷ ጋር እየበሰለ ነበር። በጣም ነበረ የተሰማኝ፣ በጣም ነበረ ያመመኝ። እና
እዚህ መጨረሻ ውሳኔ ምን ነበረ? በቃ እሷን አግኝቶ ማውራት ለምን እንደወሰነች ጠልታኝ እንዳልሆነ ይገባኛል፣ ግን የወሰነችበትን ውሳኔ ባቅ እያሰብኩ እና የመጣው ሀብታም ሰው ነበረ። በቃ ቤተሰቦቿን ላይፍ ለመቀየር ስትል ይህን ውሳኔ ወሰነች። ምክንያቱም ነገን ስታስበው ከኔ ጋር ምን ያህል ጊዜ ቆይታ እንደምታገባኝ ካገባችኝም በኋላ የሚሆነውን ነገር ስታስበው ላይሆንም ሊሆንም ይችላል። ሾርት ወይ መረጣች፣ ግን ይሄኛው ይሻላል ለቤተሰቤ ለውጥ ብላ ኦኬ አንድ አከበርኳት። ለቤተሰቦቿ የህይወት ለውጥ ህይወቷን ዋጋ እንደምትከፍል ያለ ልጅ አይገኝም። አሁን እኮ አባት ታሞ ኩላሊት ስጠኝ ሲባል እኮ አባትነቱን የሚክዱ ብዙ ልጆች አሉ። ኦኬ ለቤተሰቧ ስትል ግን ይህንን ዋጋ ትከፍላለች። ስለዚህ የነበረኝ ነገር ጸልዬ ባርኬ ነበር የሸኘኋት። በቃ ቂም ሳልይዝባት ሄደች። ያኛውም ላይፍ አልተሳካም፣ ሌላ ሰው አገባች። ያኛውም ላይፍ አልተሳካም። የሆነ ታይም ልታማ ምናምን ተገናኘ እና አንድ ራሴን ጠየቅኩ፣ ጌታ አልቀሽባታለሁ እንዴ ማለት ከልቤ ያልነበረም ይቅር ያልኳት ምናምን ብዬ ራሴን ጠየቅኩ። ከዛ በኋላ ግን በቃ እሷን ለማገዝ ብዙ ጥሪ ነበር እና ምን ልልህ ነው ያው ከጠየከኝ በዚህ ልክ አልፈናል እና አንዳንዴ እሷ የዘራችው የሄደችበት ርቀት መጨረሻውም ልክ አልነበረም። በጣም በብዙ ጎቷት በብዙ ነገር ውስጥ ገብታ ነበረ። አሁን የት እንዳለች አላውቅም። በእርግጡ ግን ባለችበት ቦታ ሁሉ እግዚአብሔር ሰላሙን እንዲሰጣት ሁሌ ይመኛል። በቃ ያለፈው አልፏል። ትናንትና ላስታውሻ አይደለም። አሁን ነገ ህይወት ይጠብቀኛል። እኔ ነገ ትዳር ይጠብቀኛል። እኔ ጥሩ ሚስት ይጠብቀኛል። ብዙ ነገር አለ እና ያንን ነው የማስበው። ቴንክ ዩ ነው ይህን የሚጠየቁክ የነገርከኝ በሌላ መንገድ ነበር ከዚህ በፊት ነው። ግን መዝራትና ማጨድን ይገልጻል ብዬ ስላሰብኩኝና ትምህርት ይሆናል ብዬ ስላሰብኩ ነው በተወሰነ መንገድ የገለጽከውና የነበረን ቆይታ ይህን ይመስል ነበር። ጥሪያችንን አክብረህ ስለመጣህ አሁንም በድጋሚ አመሰግናለሁ። እኔም ጥሪህን አክብሬ ስለመጣው ራሴን አመሰግናለሁ። በመቀጠል ደግሞ አንተም ስለጋበዝከኝ እጅግ አድርጌ አመሰግናለሁ። ቴንኪዩ ለማለት ወዳለሁ። እኔም አመሰግናለሁ። ዛሬ የነበረን ቆይታ ይህን ይመስል ነበር። ከዳግም ተስፋውን ጋር የነበረን ቆይታ የተለያዩ ጭውውቶችን አድርገናል። እንደ ወዳጅም እንደ እንግዳ ማለት ነው። የተለያዩ ያሳለፈባቸውን ልምዶቹን ገጠመኞቹን በደንብ ነግረናል ብዬ አስባለሁ። ቀጣይ ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ቸር እንሰንብት።